እነማን ናቸው? ባሌና ሰራተኛ። ባልሽና ሰራተኛሽ ነው አንቺ መኝታ ክፍል ገብተው አፍቅራለሁ አፍቅርሻለሁ የሚባሉት? አዎ ባሌ ሰራተኛ ይላታል። እኔም ደግሞ እሱን ስለምወደው እንደፈለገው ብዬ ትቻለሁ። ባልሽ ከሌላ ሰው ጋር ቢሆን ምንም አይመስልሽም? ምን ችግር አለው? ፍቅር አይደል? ፍቅር ደግሞ ለወደዱት ሰው መስዋዕትነት መክፈል። እኔ ለሱ ደስታ ስል የሚፈልገውን ነገር ሁሉ አደርግለታለሁ። ከሰራተኛሽ ጋር እንዲያደርስ ከመፍቀድ ድረስ ነው? አዎ የሚያስደስተው እሱ ከሆነ እፈቅድለታለሁ። ያንቺስ ክብር ከቀጠርሻት ሰራተኛ ጋር አንቺ አልጋ ላይ ሲወጣ እንዴት ዝም አልሽ? ከክብርና ከፍቅር ምረጭ ካልከኝ መርማሪ፣ እኔ ፍቅርን እመርጣለሁ። እንደፈለገ ይሁን። አንቺ ሰራተኛሽ ምንድን ነው ደረገች? እዛ እንዴ ለምንድን ነው ማድረጋት? እሺ የማትለው የፈለኩት ማድረግ እኮ አልቻልኩኝም። እንዴ ማን ደግሞ አንተ ብለሽ ወረምሳ ይዘሽ መጣሽ እንዴ ቤት? የማን ነው ጤና? እባክህ ምንም ሳታፍር ፍቅረኛ ያላት ሰው ጋር ሰተት ብለህ ትመጣለህ እንዴ? የኔ ጌታ እንደምታስበው እኮ አይደለም። ማሰቢያሽ በጠስና እንዴት እንደማስብ የምትነግረኝ አንቺ ነሽ እንዴ? ማን አንተ? ፖሊስ ነኝ። ፖሊስ? የምን ፖሊስ? ወንጀለኛ ሚዝ? ወንጀለኛ ነው የሚይዝ ፖሊስ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለቤቴ አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ላይክ ሰብስክራይብ ቤተሰብ ነው ማለት ነው። እንግዲህ የእናት ግፍ የተሰኘውን ድራማ ቀጣዩን ክፍል ወደ እናንተ ይዤ መጥቻለሁ። በመግቢያው ላይ እንደተመለከታችሁት የወዲት ጉዲት እንግዲህ ብዙ ዋጋ እየከፈለች ትገኛለች። አሰሪዋ እንግዲህ አብረሽኝ መተኛት አለብሽ እያለ እያስገደዳት ይገኛል። እውነት ለመናገር በጣም ከፍቅር እና ከክብር የቱን ትበልጫለሽ ብባል እኔ ፍቅርም ነው የምመርጠው ብላለች። እንግዲህ የዮዲት አሰሪ እውነት ለመናገር ፍቅር በዚህ መልኩ ይገለጣል ብዬ እኔ በጭራሽም ላስብ አልችልም። ፍቅር በእርግጥ ክብርና ፍቅር የተያያዙ ነገሮች ናቸው። ከክብርም ደግሞ ፍቅር ሊበልጥ ይችላል። ፍቅር ደግሞ የሚበልጥበት መንገድ እሷ ባለችው መንገድ ሳይሆን እኛ የተከበርን ነን፣ ስለዚህ ፍቅር አይገባንም ብለን ፍቅርን መግፋት ሳይሆን ፍቅርን መቀበል ሲኖርብን ያኔ ከክብር ይልቅ ፍቅርን እናስበልጣለን ብዬ አስባለሁ። ይሄ የኔ ሀሳብ ነው። እሷ ግን ባሌ ከሌላ ሴት ጋር ቢተኛም ለእኔ ይሄ ክብሬ ችግር የለውም፣ ፍቅር ነው የሚበልጥብኝ፣ ስለምወደው ከሰራተኛዬ ጋር ከሌላ ሴት ጋር ቤተኛ ምንም ችግር የለብኝም። ስለዚህ ባሌን በጣም ነው የማፈቅረው፣ ስለማፈቅረው ከሌላ ሴት ጋር ቢሆን ችግር የለብኝም እያለች እንግዲህ ስትናገር ሰምተናታል ማለት ነው። የዮዲት አሰሪ የእውነት በጣም የሚደብር ነገር ነው። ምንም ብታፈቅረው ስትጀምር ያፈቀረችው ሰው የሌላ ሰው እንዲሆን መፍቀድ የለባትም። የሰው ልጅ እንግዲህ እቃ አይደለም ማለት ነው። እቃ ነው ለአንድ ሁለት ሰው ሶስት ሰው ሊጠቀምበት የሚችለው እቃ ነው እንጂ የሰው ልጅ እንደ እቃ ሲፈልግ አንዷ ሴት ጋር ሲፈልግም እዛችኛው ሴት ጋር ሲፈልግ ደግሞ ሚስት ተብላ ቤት የተቀመጠችው ጋር እዛም እየሄደ መንጣት አለበት ብዬ እኔ አላምንም። ይሄ በሃይማኖትም በባህልም በምንም የሚፈቀድ አይደለም። እንግዲህ አንድ ወንድ ባለትዳር ከሆነ ከሚስቱ ውጪ ሄዶ ሌላ ሴት ጋር የሚያመነዝር ከሆነ ይሄ ዝሙት ነው ማለት ነው። በመቀጠል እንግዲህ በጣም ነው የሚያስጸይፈው። የሰው ልጅ ለክብሩ መጠንቀቅ አለበት። እኛ ቅዱስ ነን፣ ገላችን ደግሞ የተቀደሰ ነው። ስለዚህ ቅዱሱን ገላችንን ከትዳር አጋር ጋር ሲሆን ነው እንጂ በዛም እያለን የምንወድቅ የምንዘሙት ከሆነ ይሄ እንግዲህ በጣም በፈጣሪ ዘንድ አጸያፊ ነገር ነው ማለት ነው። መሆን የሌለበት ነገር ነው እየተናገረች ያለችው። ታዲያ ምን ነክቷት ነው ብለን ካሰብን የወዲት ጉዲት እንግዲህ ስለ አሰሪዋ የተወሰነ ነገር ስትናገር ሰምተናል ነበረ። የሆነ ነገር አስነክቶሻል፣ ባልሽ እንድታብጂ እሱን እንድትወጂው እንድታፈቅሪው መስተፋቅር አሰርቶብሻል፣ በጤናሽማ እንደዚህ አልሆንሽም እያለች እንግዲህ ስትናገራት ሰምተናልና እውነትም ዮዲት እንዳለችው በጤናዋ እንግዲህ ባሌ ከሰራተኛ ጋር ቤተኛ ችግር የለውም ብላ የምትከራከር ሴት ጤነኛ ሴት የለችም። መቼስ ጤነኛ ደህና የሆነች ሴት የባሌን ፍላጎት ማሟላት አለብኝ፣ ባሌ የሚፈልገው ከሰራተኛ ጋር መተኛት ነው የሚለውን ልታሟላ አትችልም። እና የዮዲት አሰሪ እንግዲህ ያለችበት ሁኔታ በጣም ከባድ ነው። መጀመሪያም እንግዲህ ባልየው እዛ ቤት እጮኛ አድርጎ ሲያስቀምጣት እሷ ባለትዳር ነበረች። ከዛ ከትዳሯ እንድትለያይ የእሷን ባል ደግሞ አብዶ ጎዳና እንዲወጣ የእሷ የመጀመሪያ የባሏ እናትም እንግዲህ እዛ ቤት አብዳ እንድትቀመጥ ብዙ ነገሮችን አድርጓል ማለት ነው። በዚህ እንግዲህ አሰራር ይሄ በሰይጣናዊ መንገድ እግዚአብሔር ይገስጸውና ሰውየው በጣም ብዙ ህይወትን እያበላሸ ይገኛል። አሁን ላይ እንግዲህ እኔ ለዮዲትም ብሆን በጣም የሚያሰጋ ነገር ነው። ምክንያቱም ዮዲት እዛ ቤት ሰራተኛ ሆና የገባችበት የራሷ የሆነ ምክንያት አለ።
እሱም ደግሞ ከፖሊሶች ለመደበቅ ብላ ነው። ፖሊሶች ለመያዝ እሷን እየፈለጉ ነው። እናቷ እንግዲህ ታስራለች። ወንጀል እንደሰሩ እናውቃለን። ከዚህ በፊት ወንጀል ሰርተዋል። ሰውን ለመግደል ሙከራ አድርገዋል። ዮዲት ባሏን እንግዲህ እንዳይነቃ፣ እንዳይነሳ፣ እንዳይለማ፣ እንዳይንቀሳቀስ አድርጋ ደብድበዋለች ማለት ነው። እናቱንም ቢሆን መርዛ ለመግደል ብዙ ነገርን ስታረግ ቆይታለች። ነገር ግን አልተሳካላትም። ታዲያ በቪዲዮ ተቀርጣ ስለነበረ ያንን ቪዲዮ ፖሊሶች እጅ በመግባቱ እነሱ ወንጀለኞች ሆነዋል ማለት ነው። ስለዚህ እናትየዋ ወርቄ ከተከበረችበት እንግዲህ እኔ ወርቄ የተከበርኩኝ ነኝ ብላ ስትፎክር የነበረችዋ ወርቄ አሁን ላይ እንግዲህ ዝቅ ብላ እስር ቤት ወድቃ ትገኛለች። እስር ቤት ነው ያለችው እና ታዲያ ዮዲትም እድሜ ልክሽን ከምትታሰሪ የባልሽ ላይ ግድያ ሙከራ አድርገሻል፣ አማትሽ ላይም የግድያ ሙከራ አድርገሻል፣ ከምትታሰሪ ይልቅ ሰው ገብተሽ ብትሰሪ ይሻላል በማለት ወንድሟ አስቻለው እንግዲህ የሰው ቤት ሰራተኛ ሆና እንድትሰራ አድርጓታል። ያው ፈልገው አይደለም፣ ግን ደግሞ አንዳንዴ ከህግ ደግሞ ተሸሽቶ የሚመለጥ አይደለም። መርማሪ ፖሊሱ እንግዲህ እዛ ቤት ዮዲት የምትባል ሴት እንዳለች ኦልሬዲ ሰምቷል ማለት ነው። ለማየትም ሄዶ ነበረ። በሄደበት ሰዓት እንግዲህ በጣም የሚያስደንቅ ነገር ነበረ ሲመለከት የነበረው። ይሄም እንግዲህ ዮዲት በር ክፈቺ ተብላለች። እዛ ቤት እንግዲህ ያው አለቃ አሰሪ ስታዝ፣ ሰራተኛ ደግሞ ታዛዥ ሆና መታዘዝ ነው ያለባት እና ሚስትየዋን ሳይሆን እንደ አለቃ የሆነችው ወይ ደግሞ እንዳሰሪ የሆነችው ዮዲት እንዳሰሪ እንድትሆን ነው የተፈለገው። ታዲያ ሰውየው የሚፈልገውን ነገር እስከሚያገኝ ድረስ ዮዲትን ራሷ ሄዳ በር ትክፈት፣ በር ከፍታለሁ ብለሽ ሄደሽ በዛ ወጥተሽ ልትቀሪብኝ ነው ወይ በማለት እንግዲህ አቅፎ ወደ መኝታ ቤት ሲያስገባት ተመልክተናል። ሄደሽ ራስሹ ክፈቺ ብሎ ሚስት የተባለችዋን እንደዚህ ዘቅና ክፍ እያደረገ ሲናገራት ነበረ። ይሄ እንግዲህ በጣም ሴትየዋ በጣም ዲስሪስፔክት እየተደረገች ነው የምትገኘው ማለት ነው። እዚህ ጋር እንግዲህ እኔ አፈቅርሃለሁ ስለማፈቅረው ነው ስለምወደው ነው የምትለው። እሷ ግን ያው ተይዛ ነው ወዳ አይደለም። መቼስ ጤነኛ ሰው ሰውን የሚያፈቅር ምንም ሰውን ቢያፈቅር እንደዚህ ሲናቅና፣ ፍቅር እኮ ማፍቀር ጥሩ ነገር ነው። ማፍቀርም መፈቀርም መታደል ነው። ነገር ግን እንደዚህ የክብር እስከሚነካ ድረስ እዛው ባለችበት ሌላ ሴት አልጋ ድረስ ይዞ እስከመሄድ ድረስ ያለ ፍቅር ይሄ በጭራሽ የሌለ ነገር ነው ማለት ነው። የበታችነት ስሜት እንዲሰማት እንደው እኮ አንዳንዴ ያው ወንዶች ምናልባትም ሊማገጡ ይችሉ ይሆናል። እሱም ደግሞ ከሚስቶቻቸው ተደብቀው ነው። ይሄ እኔን ከወደድሽኝ ከሴት ጋር መተኛት አለብኝ፣ ሰራተኛሽን አሳምኝልኝ፣ ፍቃዴን ፈጽሚልኝ እያለ እሷ እዛ ቤት ውስጥ ታዲያ ምንድናት? ዕቃ ናት። እቤት ውስጥ ካሉ ዕቃ ውስጥ እንዳንዱ እንደዛ ራሱ አይቆጥራትም ማለት ነው። ሰውየው እንግዲህ በጣም ከባድ ነው። በጣም ያሳዝናል። በየቤቱ እንግዲህ የማይታየው ነገር የለም። ያው ኤኒዌይስ ድራማ ነው፣ ግን በእውነተኛ ህይወት እንደዚህ አይነት ነገር አይዶን ነው ይኖራል ብዬ መገመትም ማሰብም አልፈልግም። በጣም ከባድና አጸያፊ ነገር ነው። ምናልባት ቢኖር እንኳን እንደዚህ እቤት ውስጥ በተከበረችበት ቤት ውስጥ ከሴት ጋር ለዛውም ከራሷ ሰራተኛ ጋር እንደዚህ አይነት ተግባር ልፈጽም የሚል አለ ብዬ አላስብም። ታዲያ ፖሊሱ ቤት ተቀምጦ ባለበት ሰዓት ላይ ማነው ከውስጥ ያለው እወድሃለሁ እወድሻለሁ የሚባባሉት መኝታ ቤትሽ ማነው ያለው ብሎ ሲጠይቃት እንግዲህ ባሌና ሰራተኛዬ ናቸው፣ ባሌን ስለምወደው እሱ የፈለገውን እንዲያደርግ ፈቅጄለት ነው ብላ እንግዲህ ስትናገር ሰምተናታል ማለት ነው። እንዲህ ባልሽን ከሰራተኛሽ ጋር እንዴት ትፈቅጃለሽ? ምንም አይሰማሽም? ለክብርሽ አትጨነቂም ወይ ስትባል መርማሪ እኔ ከክብርና ከፍቅር የቱን ትመርጫለሽ ከተባልኩኝ የምመርጠው ፍቅርን ነው የበለጠ የምመርጠው ብላለች። እንግዲህ በዚህ መልኩ መልሳለታለች። በእርግጥ የሰው ልጅ ለክብሩ መጨነቅ አለበት። ይሄ እኮ የእሷ ከፍቅርም ከክብርም የሚገናኝ ነገር አይደለም። እሷን እንደ ዕቃ ቤት ውስጥ ማስቀመጥ በጣም ከባድ ነገር ነው። መርማሪው እንግዲህ እሷ በተናገረችው ነገር በጣም ነው ሲደነቅ የነበረው። ሌላኛው እንግዲህ ያው የፀሐይ ሰርግ እየደረሰ ነው። አለሚቱም እንግዲህ አለምዬ
ከስራ ወጥታለች ማለት ነው። እማማ እንግዲህ አሰሪዋ በጣም ትንሽ ቅር ተሰኝተውባት ከቤት አባሯታል። ቅር የተሰኙበት ምክንያት ደግሞ እኔ የራሴ ኑሮ መኖር አለብኝ፣ አረብ ሀገር ሄጄ ስራ መስራት አለብኝ፣ መለወጥ አለብኝ ስላለኝ በዚህ ሰዓት እንግዲህ እንዴት ጥላን ትሄዳለች የሚል ሀሳብ መጥቶባቸው ተቀይመዋታል። እንግዲህ አንዳንድ አሰሪዎች እንደዚህ ናቸው። ሁሌም ቢሆን የራሳቸውን ጥቅም ነው የሚያስቀድሙት። በእርግጥ ያሉበት ወቅት በጣም ከባድ ሊሆን ይችላል። ቢሆንም ደግሞ እሷም የራሷ ህይወት የራሷ የተሻለ ገቢ ስለሚያስፈልጋት ያው ስደትን መርጣለች። የስደት ጉዞዋን ለመጀመር ዝግጅት ላይ ናት ያለችው። ታዲያ ስለ ፀሐይ እያወሩ ነበረ። ሚዜሽ እኔ ነኝ እያለቻት ነበረ። ፀሐይም አንቺ ሚዜ አትሆኝም፣ አንቺ የቅርብ ሰው ስላሉሽ ሌላ የቅርብ ሰዎች 4 ሚዜዎች አዘጋጅቻለሁ፣ በቅርቡ ሰርጋችን ይሆናል። አስቻለውም አባዬ ጋር ሄዷል፣ ስለ ሽማግሌዎቹ ሊነግራት ሊያሳምናት ሄዷል እያለች እንግዲህ እያወራች ነበረ። አንቺ ሚዜ አትሆኝም እያለቻት ነገር እንግዲህ ያው አለምን በጣም ቅር አሰኝቷታል። አለምና ፀሐይ በጣም የሚጓደዱ የቅርብ ጓደኛሞች ናቸው። እንግዲህ ደግሞ ጓደኝነታቸውን የበለጠ ጠበቅ ለማድረግ ሚዜ ስትሆን አሪፍ ነው ማለት ነው። እህት አይደለ ሚዜ ማለት፣ ለዛውም አንደኛ ሚዜ ነው መሆን የምትፈልገውና በቀልድም ቢሆን እንግዲህ ትንሽ አስደንግጣት ነበረ። ፀሐይና የቅርብ ሰዎች ዘመዶቼ ናቸው ሚዜ መሆን የሚችሉት፣ እነሱን ደግሞ አዘጋጅቻለሁ ያለችው። ያው ፀሐይ እንደዚህ ብላ እንግዲህ እያሾፈችባት ነበረ። አለም ግን 3 ሚዜ ማን ታመጫለሽ? 4 ሚዜ ነው የሚያስፈልገው ብላ ስትናገር እንግዲህ ያው አንደኛዋ እራሷ እንደሆነች በኮንፊደንስ ነበረ ስትናገር የነበረውና ከዛ በቃ ልወጣ ነው ነበር ስትል የነበረው ትናዳ። እንዴ ለምን ትናደጃለሽ? እኔ እኮ እየቀለድኩብሽ ነው። አንደኛም ሁለተኛም ሶስተኛም ሚዜ የምትሆኝኝ አንቺ ነሽ፣ አንቺ ጓደኛ አይደለሽም ወይ? ከአንቺ ውጪ ማን አለኝ ብላ እንግዲህ በስተመጨረሻ አስደስታታለች ማለት ነው። ስለዚህ ስለ ሰርጉ ማሰብ አለብን፣ ምን ማድረግ እንዳለብን እያሉ እየተመካከሩ ይገኛሉ። ግን ወይዘሮ ወርቄ እንግዲህ እሷን እንድታገባ አልፈልግም እያሉ ተነስተዋል ማለት ነው። እንግዲህ እኔ ለክብሬ የምጨነቅ ሴት ነኝ፣ ሰራተኛዬን እንዴት ታገባለህ እያሉ ነው። ግን እዚህ ጋር ይሄንን አመለካከት እንዴት ታዩታላችሁ? ሰራተኛ ብትሆን ምን ችግር አለው? ስራ ፈት እኮ አይደለችም። እኔ እኮ ስራ ክብር ነው። የሰው ልጅ ምንም ይስራ ምን ስራ ክብር ነው። ስለዚህ በሰራው ስራ ላይ በተሰማራው ስራ ላይ ውጤታማ ለመሆን የሰው ልጅ ከትንሽ መነሳት አለበት፣ ከዜሮ ማለት ነው። የቤት ሰራተኛ ብትሆንም ደግሞ ምን ችግር አለው? የቤት ሰራተኛ ሰው አይደለም። እኔ እኮ አንዳንድ ሰዎች አስተሳሰባቸው በጣም ነው የሚገርመኝና ምናልባትም ወርቄ እኔ የተከበርኩኝ ነኝ፣ እንደኔ የተከበረ ዘር የቤት ተከበረ ቤተሰብ ልጅ እንድታገባ ነው የምፈልገው እያለች ትገኛለች። ያ ክብሯ እንግዲህ አሁን ላይ የለም። ስትኮፈስበት የነበረው ክብሯ አሁን ላይ የለም ማለት ነው። ክብሯ እንግዲህ ለእሷ ንብረት ነበረ። አሁን ላይ ግን ያንን ሁሉ ትታ እንግዲህ እስር ቤት ነው ዝቅ ብላ ያለችው። እስር ቤት ደግሞ የገባችው የተከበረ ማንነቷን አዋርዳ ነው። የተከበረ ማንነቷ ደግሞ የወረደበት ምክንያት መጥፎ ነገሮችን ወንጀሎችን ስትሰራ ስለነበረ ነው። ስለዚህ እሷ ወንጀል እየሰራች የተከበረ ቤተሰብ ልጅ መፈለግ አይጠበቅባትም። እንዲያውም ፀሐይ ቢያንስ ድህነት እንጂ ሌላ ምንም ችግር የለባትም። ሕሊናዋ በጣም ንጹሕ ነው። በጣም መልካም ሴት ናት። ለሰዎች መልካም ነገር የምታስብ ታታሪ ሰራተኛ ናት። ለዛውም እዛ ቤት እንግዲህ እየተበደለች ምግብ እንኳን በቀን አንዴ ነው መብላት ያለብሽ፣ ስራ ስጨርሽ እሱም ተብላ እንግዲህ የተፈረደባት። በዛ ብቻ አይደለም ምግብ ለሰዎቹ ለነሱ የሚሰራውን ሳይሆን የጣፈጠ የላመ ምግብ ሳይሆን ዝም ብሎ ምግብ እንድትመገብ ሶፋ ላይ እንኳን መቀመጥ እንደማትችል ነበረ ሲነገራት የነበረው። ታዲያ አሁን ላይ ያ ሁሉ አልፎ ጊዜ እኮ ዳኛ ነው። አይገርምም? ጊዜ በጣም ዳኛ ነው እና ጊዜ ዳኝቷት እዛው እነሱ ሲኮፈሱበት የነበረበት ቤት ላይ እንግዲህ በእነሱ ልጃቸውን በፍቅር ጠብ አድርጋ ሶፋው ላይ አትቀመጪ ሲሏት የነበረውን እንኳን አሁን ላይ ያው በሶፋው ብቻ ሳይሆን አልጋውም የራሷ ሆኗል። ቤቱም የራሷ መሆኑ አይቀርም በቅርቡ ማለት ነው። እና ህይወት እንደዚህ ነው፣ ተለዋዋጭ ነው። የሰው ልጅ መመካት ካለበትን በፈጣሪ ነው እንጂ
ዛሬ ባለው ነገር ሊመካ አይገባም። ቀጣዩ ክፍል ምን ይሆናል የሚለውን አብረን የምናይ ይሆናል። ስለነበረን ቆይታ አመሰግናለሁ። ወዳችሁና ፈቅዳችሁ ስለምትከታተሉኝ ምስጋናዬ ከልብ ነው። አሁንም ቤተሰብ ያልሆናችሁ ቤተሰቡ ነው። ሀሳብና አስተያየታችሁን በኮሜንት እንድታስቀምጡልኝ በአክብሮት እጋብዛለሁ። ሰላም፣ ፍቅርን፣ አንድነትን ያድለን። የሀገራችንን ሰላም ይመልስልን። በቀጣይ ቪዲዮ እስከምንገናኝ በድጋሚ ባይ ባይ። ቴንኪዩ ኤቭሪዋን።